ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ በብዙዎቻችሁ ጥያቄ መሰረት እንደዚሁም ደግሞ ያላየነው አዲስ ፕሮጀክት ስላለ እንግዲህ ዛሬም የመንገድ ግንባታ ነው የምንመለከተው። እንግዲህ ኮመንት ላይ ስጠይቁኝ ነበራችሁ በተለይ ባለፈው ሲግናል ወደ 22 ማዞሪያ ባየነው ፕሮጀክት ላይ ከዛ ጊዜ ጀምሮ በተለይ ማለት ነው በላይኛው በኩል ያለውን ፓርት ወይ ደግሞ ከሲግናል እስከ እንግሊዝ ኤምባሲ ድረስ ያለው እየተሰራ ያለ መንገድ እንዳለ ይታወቃል። እና እሱን አላሳየህንም፣ እሱን ለምን አታሳየንም ወይም ደግሞ በላይኛው በኩል ብትጀምር ሁለቱንም ከቨር ብታደርግ የሚል ጥያቄዎችም ነበሩ። እንደዚሁም ደግሞ በትናንትናውም ቪዲዮ ላይ እንደ አዲስ ጥያቄዎች ተነስተው ነበርና እንግዲህ ዛሬ ወደዚህ መጥተናል ማለት ነው። እንግዲህ አሁን ያለሁት ሲግናል ጋር ነኝ ወይም ደግሞ የዚህ የባልደራስ መንገድ ከዚህ ከሴቶች አደባባይ ወይ ደግሞ ከካሳንቺስ ወደ መገናኛ ስትሄዱ አድዋ ድልድይን አለፍ እንዳላችሁ የምታገኙት አንድ መሻገሪያ መንገድ ወይ ደግሞ የባልደራስ ኮንዶሚኒየም አለ። ከሱ አለፍ እንዳላችሁ እዛ አካባቢ ጋር ነን ያለነው። እዚህ ደግሞ የመጣንበት ዋናው ዓላማ እንግዲህ ሰሞኑ አዳዲስ ፕሮጀክቶችን ነው እያየን ያለነው እና ከዚህ በፊት ከዚህ ተነስተን ወደ 22 ማዞሪያ አድርገን ከዛም ወደ ለም ሆቴል ያለውን መንገድ ነበር ያየነው። ትላንትና ደግሞ እንግዲህ ከቦሌ መድኃኒዓለም እስከ 22 ማዞሪያ የሚሰራውን መንገድ አይተን ነበር። ዛሬ ደግሞ እንግዲህ ቦታው እንደምታዩት መቼ የሚጠፋቸው አይመስለኝም። ሲግናል ጋር ነኝ ያለሁት። ከሲግናል ተነስተን ወደ እንግሊዝ ኤምባሲ አድርገን የምናመራ ነው የሚሆነው። ከዛም እዛው አካባቢ ደግሞ ያው ከእንግሊዝ ኤምባሲ ፊታችንን ዞር አድርገን ደግሞ ወደ ሾላ አካባቢ ጋር ያለውን መንገድ የምንመለከት ይሆናል ማለት ነው። ዋናው ዓላማችን እንግዲህ ይሄኛው መንገድ አዲስ እየተሰራ ያለ መንገድ እንደሆነ ይታወቃል። በተለይ ደግሞ ከዚህ ከቦሌ መድኃኒዓለም ጀምሮ እስከ 22 ማዞሪያ ከዛም ቀጥሎ ከ22 እስከ እንግሊዝ ኤምባሲ ድረስ ረዘም ያለ መንገድ ግንባታ ተጀምሯል። ያው እንግዲህ ዙሪያው እንደምታዩት ነው። ቱቦች ኦልሬዲ የተቆፋፈረ ነገር ነው የሚታያችሁ። እንግዲህ የዛሬ ጉብኝታችን የሚሆነው ስለዚህ እዚህ ነው የሚሆነው ማለት ነው። መነሻና መዳረሻችን የሚሆነው መነሻችን ሲግናል ጋር አድርገን ቀጥሎ ወደ እንግሊዝ ኤምባሲ በማምራት ዞር ብለን ደግሞ እስከ ሾላ ድረስ ወይ ደግሞ እስከ የካ ክፍለ ከተማ ፍርድ ቤቱ ጋር ድረስ የምንጓዝ ይሆናል ማለት ነው። እንግዲህ የካ ክፍለ ከተማ ሾላ ጋር የሚገኘው የፌዴራል ፍርድ ቤት የካ ምድብ ችሎት እንዳለ ይታወቃልና እዛ አካባቢ ጋር ነው የምንጨርሰው የዛሬን ጉብኝት። ለማንኛውም እንግዲህ እንደምታዩት ውስጡ የመንገዱ ግንባታ እንደምታዩት ነው። ዙሪያውም አብዛኛው እንትን መኖሪያ ቤት ነው። ልክ እንደ ዋና አስፋልት አይነቶች አይነት አይደለም። ልክ ትላንት እንዳየነው ከቦሌ መድኃኒዓለም እስከ 22 እንዳየነው በዚህም በህንፃዎች የታጠረ አይነት ወይ ደግሞ ትልልቅ ግዙፍ ህንፃዎች ያሉት በቢዝነስ ብቻ የተከበበ አይነት መንገድ ወይ ደግሞ ጎዳና አይደለም። መኖሪያ ቤቶች አሉ። እንደዚሁም ደግሞ ህንፃዎችም አነስ ያሉም ቢሆኑም ቢዝነሶችም ይታያሉ። ከዛ ውጪ ግን ያው እዚህ አካባቢ እንደምታውቁት ምስራቅ አጠቃላይ ፖሊቴክኒክ ኮሌጅ አለ። እንግዲህ እግረ መንገዳችን ስለሱ አንዳንድ ነገር ለማለት እንግዲህ በጣም እድሜ ጠገብ የትምህርት ተቋም ነው። በነገራችን ላይ ኦልሞስት መስከረም 20 1961 ነው ተቋቋመ የሚለው የነሱ እንትን ላይ እንዳገኘሁት። እንግዲህ ሲቋቋም የነበረው መጠሪያ አስፋ ወሰን ሁለተኛ ደረጃ ትምህርት ቤት ነበር የሚባለው በኃይለ ሥላሴ ዘመን ሲቋቋም ማለት ነው። እንግዲህ ሰሞኑ ትላንት መቼለትም የዚህ አምባሳደር ወንዝ ልማት አካባቢ ሳሳያችሁ እዛም አካባቢ ብዙውን ነገር ምንድነው የነ ጊዮን ሆቴል እንደዚሁም ኢትዮጵያ ሆቴል ራስ ሆቴል ስለነሱ እያነሳን አንዳንድ ነገሮች ስላችሁ ነበር። በተለይም ደግሞ እንደዚሁም እዛ አካባቢ ያው ብሔራዊ ቲያትርም አለና እነዚህ ብዙዎቹ በእነ ኃይለ ሥላሴ ዘመን የተቋቋሙ እንደሆኑ በታችኛው በኩል ደግሞ እነ ዘውዲቱ መታሰቢያ ሆስፒታልም አለ። እዛም አካባቢ በጣም እድሜ ጠገብ ተቋማቶች ናቸውና ስለነሱ እያለን ነበር። እዚህም አካባቢ እንግዲህ አንድ ተቋም እናያለን። በእርግጥ አንድ ብቻ ላይሆን ይችላል። እንግሊዝ ኤምባሲም አለና ዋናው መዳረሻችን እሱም እንግዲህ ሰፈሩ ላይ በጣም እድሜ ጠገብ ተቋም ማለት የምንችለው ነው። ኦልሬዲ ከኢትዮጵያ ጋር እንግሊዝ ዲፕሎማቲክ ሪሌሽን የጀመረችው ወይ ደግሞ ይሄ
የዲፕሎማሲያዊ ግንኙነት ማድረግ ከጀመረች በጣም ቀደምት ከሚባሉ ሀገሮች አንደኛዋ እንደሆነች ይታወቃል። እንግዲህ ለማንኛውም የደረስኩት አሁን ምስራቅ አጠቃላይ ጋር ነን። ያው እንደምታዩት በድንጋዮች እና እንደዚሁም ደግሞ ለመንገዱ ግንባታ አገልግሎት በሚውሉ አፈር እንደዚሁም ደግሞ ጠጠሮች ተሸፍኗል ትምህርት ቤቱ። በእርግጥ ወደ ዳገትም ነው አሁን እኔ እየሄድኩ ያለሁት። በእርግጥ ቁልቁለት ነገር ይበዛዋል። ወደ ውስጥ ባንገባም እንግዲህ ትምህርት ቤቱ ያው ዙሪያው ይሄንን ነው የሚመስለው ማለት ነው። ስለዚህ እንግዲህ አሁን እንዲህ ስናየው የቅርብ ሊመስል ይችላል። ነገር ግን በ1961 ዓመት ማለት እንግዲህ በጣም በርካታ ዓመቶች ሆኖታል ማለት ነው። እንግዲህ ስለ ፖሊቴክኒኮች ሲነሳ መቼም አንዱ ኢትዮጵያ ውስጥ በደንብ ስሙ ወይም ደግሞ ገዘፍ ብሎ የሚነሳው ተግባረድ ነው። ተግባረድ እዚህ ሜክሲኮ ጋር ያለው ማለት ነው። እሱም ኦልሞስት ከ80 ምናምን ዓመት በላይ የሆነውን ግዙፍ ተቋም እንደሆነ ይታወቃል። ወደ እንግሊዝ ኤምባሲው እንትን ስንመለስ ግን እሱም ከኢትዮጵያ ጋር እንግዲህ ሪሌሽንሺፕ የጀመረችው በጣም እንግሊዝ በርካታ ዓመታት የሆነው ከ1903 አካባቢ እንደሆነ ነው እኔ ቼክ ሳደርግ ያየሁት። ያ ማለት ቀጥታ ኤምባሲ ባይባልም ድሮ ዲፕሎማሲ ሪሌሽን ይጀምሩ ነበር እነዚህ ያደጉ ሀገሮች እነ አሜሪካ፣ እነ ጣሊያን፣ እንግሊዝ፣ ጀርመን ምናምን ፈረንሳይ በጣም ቀደምት ከሚባሉ ከኢትዮጵያ ጋር ግንኙነት ከፈጠሩ ሀገራቶች ውስጥ አንድ እንደዚህ የሚጠቀሱ ሀገራቶች ናቸው። እና የእነሱም እንግዲህ ከ1903 ኦልሞስት ከምኒልክ ዘመን ወይ ደግሞ የእሳቸው ስልጣን ከመያዝ ጋር ሪሌሽን እንዳላቸው ይወሳልና እንግዲህ እንግሊዝ ኤምባሲም ሌላኛው የአካባቢ ወይም ደግሞ የዚህ ሰፈር ስመጥሩ የቆየ ተቋም ነው ማለት እንችላለን ማለት ነው። እንግዲህ እንግሊዝ ኤምባሲ በነገራችን ላይ ብዙ ሰርቪሶችም ይሰጣል። በተለይ ደግሞ እንደምታውቁት የዚህ ስኮላርሺፕ ይሰጣል ለኢትዮጵያን ታዳጊዎች። በተለይ ደግሞ ጥሩ ትምህርት ላይ ጥሩ የመያዝ አቅም ያላቸው በነ ብሪቲሽ ስኩል አማካኝነት እንደዚሁም ደግሞ የወጣቱ ኢንተርፕረነሮች ምንድነው ይሄ ስራ ፈጠራ ላይ ያሉ በተለይ ደግሞ ሴቶች ላይ ፎከስ አድርጎ እነሱንም እንደሚደግፍ መረጃው ቼክ ሳደርግ ያነበብኩት ነው። እንግዲህ ሌላው ደግሞ በዚህ በቀይ መስቀል በኩል እርዳታ ለሚያስፈልጋቸው ሰዎች የተለያዩ አደጋ ነገር ሲፈጠሩም ሊሆን ይችላል ወይም ደግሞ ረሃብም ሊሆን ይችላል። በማንኛውም አይነት በእንደዚህ አይነት ሁኔታዎች ውስጥ እንግዲህ ድጋፍ እንደሚሰጥ የእነሱ እንትን ላይ ቼክ ሳደርግ ያገኘሁት ነው። እግረ መንገዴን ልበላቸው ብዬ ነው። እንግዲህ አሁን የምስራቅ አጠቃላይን ፖሊቴክኒኩን አልፈን ወደ ጫፍ እንግዲህ እየወጣን ነው የምንገኘው። ዙሪያው እንደምታዩት ነው። ብዙ እንደዚህ ግዙፍ ሞሎች ያሉበት አይነት አይደለም። የመኖሪያ መንደር ወይ ደግሞ በብዛት ከንግድ ተቋማት ይልቅ መኖሪያ ቤቶች የሚበዙበት አይነት ሰፈር ነው። ፕሮጀክቱ እንግዲህ ይህን ረጅም ርቀት የሚሸፍን አይደለም። በእርግጥ ግማሹን ስላየነው ባለፈው ከሲግናል ወደ 22 ያለውን አይተናል እና ከግማሽ ነው የተነሳሁት። ያኛው ባለፈው ስላየነው በካሳንቺስ በኩል ነበር የመጣሁት እና ካላየነው ፓርት ነው የተነሳ ነው። ምናልባት ከላይ ጀምረን ቀጥታ ያኛውም የደረሰበት ብናይ አንድ ነገር ሊሆን ይችል ነበር። ለማንኛውም እንግዲህ ያላየነው ፓርት ነው የምናየው። ቀጥለን ደግሞ ዋናው መንገድ ላይ የዚህ ኤምባሲው ያለበት አካባቢ ጋር ማለት ነው ከዚህ ከቀበና እስከ መገናኛ ድረስ በጣም በብዛት ግሪን ኤሪያዎች የተሰሩበት እንደዚሁም ደግሞ የአስፓልቱም በእርግጥ ሰፋ ያለ ነው። በተለይ እግረኛው መንገዱ ሰፋ ተደርጎ በብዛት እነዛ መንገድ ዳር ላይ የሚታወቁ የነበሩ እነዚህ ፈርኒቸር ቤቶች ምናምን አሁን ላይ በብዛት የሉም። ከንግድ ተቋማት ይልቅ የፓርኪንግ ቦታዎች፣ አረንጓዴ ስፍራዎች እንደዚህ አይነት ነገሮች ይበዙበታልና እነዚህ ነገሮች እያየን እንግዲህ ወደ ምሽትም ነው ሰሞኑ ጠዋት ነበረ ስናይ የነበረው። ወደ ምሽት ደግሞ እንግዲህ ዞር ብለናል ማለት ነው። እንግዲህ ትላንትና ሚዲያ ላይ እንደሰማሁት ከሆነ ይሄ ፕሮጀክት ቶሎ ለማጠናቀቅ እየተሰራ እንደሆነ በተለይ ደግሞ የእነዚህን የአዲስ አበባ የመንገድ ግንባታዎች የሚከታተል
ፌስቡክ ላይ የሆነ የመንግስት ተቋም መሰለኝ አለ ፕሮግረሳቸውን እየተከታተለ ፖስት የሚያደርግ ትላንት እያነበብኩኝ ነበርና ስሙን በትክክል ስለማላስታውሰው ነው። ቶሎ ለማጠናቀቅ እየተሰራ እንደሆነ ነበር ፖስት ያደረጉት። እዚያ ሁለት ማዞሪያውን ከዚህኛው ጋር አንድ ላይ ስለሆነ እየተሰራ የሚገኘው። እንግዲህ ዋናው መንገድ ላይ የዚህ ከመገናኛ ወደ ሾላ አልፎም እንግሊዝ ኤምባሲ ላይ ሌላ ኬንያ ኤምባሲ እንዳለ ይታወቃል። ባለፈው ጫካ ፕሮጀክት መንገድ በተለይ ከመገናኛ ወደ ጫካን ስናይ አንዲት አቋራጭ መንገድ የቆያችሁ ቤተሰቦች የምታስታውሱት ይመስለኛል። አቋራጭ መንገድ እንግሊዝ ኤምባሲ ጋር ያስወጣል ብያችሁ ነበር። እሱኛው በዚህ ከእንግሊዝ ኤምባሲ በታች በኩል አንዲት መሻገሪያ ማቋረጫ መንገድ አለች። እንግዲህ እሷ ጋር ነው የሚያስወጣን። የሚናሮል ህንፃ የሚባለው አካባቢ ምናልባት ሚዲያ ላይ ሰምታችሁ ሊሆን ይችላል። ብዙ ጊዜ ማስታወቂያ አሉ እዛ እንትን ላይ ህንፃው ላይ የሚሰሩ ተቋማቶች አሉና ሲያስተዋውቁ እሰማለሁ። ሚናሮል ህንፃ ሲባል እንግዲህ በሱ ጀርባ ላይ ነው መንገዱ የሚያልፈው። እንግዲህ ከተራራ ያው ፊት ለፊታችን ገዝፎ ነው የሚታየውና ለማንኛውም እንዲህ እያልን ወደ ጫፍ እስከ አስፓልቱ ድረስ ልንደርስ ነው። አዳዲስ ቤተሰቦች ሰብስክራይብ ማድረግ እንዳይረሳ፣ ነባር ቤተሰቦች ደግሞ ሀሳብ አስተያየታችሁን እያስቀመጣችሁልኝ ቪዲዮን ደግሞ ላይክ አድርጋችሁ እንድትጀምሩት ትጠይቃችኋለሁ። እንግዲህ እዚህኛው አሁን እየሄድን ያለንበት መንገድ ላይ ብዙም ያን ያክል ገዝፎ ሊነገሩ የሚችሉ አይነት እኔ የማውቃቸው በእኔ በኩል ስለሌሉ ነው እንግዲህ ዝም ያልኳችሁ። ያኛው መንገድ ላይ ግን ኦልሬዲ እነ ኮከበ ጽባም አለፍ ብላችሁ ስለ ሾላ ገበያም ብዙ ነገር ማለት ይቻል ነበረ። እንግዲህ ከርዕሳችን ከምንወጣ እዚሁ ላይ ፎከስ እናደርጋለን ብዬ ነው። ያው እንደምታዩት ቱቦ ቀበራ ላይ ያሉ ነው የሚመስለኝ። ፊት ለፊቱም ያው እንደምታዩት ነው። በዚህም በታችኛው በኩል እየሄድን አሁን እኔ በቆምኩበት በኩል ቱቦዎች እየተተከሉ ነው የሚገኙት። እንግዲህ ምስራቅ አጠቃላይ ትምህርት ቤት በዚህ በብዛት ደግሞ የእጅ ሙያ አይነት ምንድነው የቆዳ ውጤቶች እንዲህ አይነት ነገሮች ነው። እንደዚሁም ደግሞ ቴክኒካል የሆኑ ነገሮች ያው ፖሊቴክኒክ ነው ስሙ። እንደዚህ አይነት ነገሮች ነው በብዛት ተማሪዎችን በማስተማር ፈጠራ ላይ ነው ትኩረት የሚያደርጉትና እንደውም አንዴ ኢንተርቪው እያየሁ ነበር የነሱን የዚህ ከቆዳ ውጤቶች ጋር በተያያዘ የቆዳ ጫማ፣ ቦርሳዎች እነዚህን የሀገር ውስጥ ወይም ደግሞ ኢምፖርት ከሚደረጉት ይልቅ ኢምፖርቱን ሰብስቲት ማድረግ እዚሁ ደግሞ በሀገር ውስጥ እንትኖች መተካት ላይ ፎከስ አድርጎ እንደሚሰራ አንድ ኢንተርቪው ላይ እያየሁኝ ነበር። እንግዲህ ወደ ጫፍ አስፓልቱ ደርሰናል። ቀጥሎ የቀበናን መንገድ አየት አድርገን በቀጥታ ወደ ሾላ አቅጣጫ ነው የምናመራው። እዛም አካባቢ ያው ዙሪያው በጣም ጽድት ያለ ነው። በነገራችን ላይ በተለይ ደግሞ ወክ ለማድረግ ምሽት ላይ ደስ የሚሉ ነገሮች አሉት። እንደዚሁም ደግሞ አረፍ ለማለትም ግሪን ኤሪያው ስር ላይ የተዘጋጁ ወንበሮች አሉ። እሱኛው መንገድ እንኳን በብዛት ያው መጣቁት ነው የሚመስለኝ የቆየም ስለሆነ ኮሪደሩ ከተሰራ ይሄኛው ነበር እንግዲህ ኮመንት ላይ የምትጠይቁኝ። ለማንኛውም እስካሁን ተከታተላችሁ ወይም ደግሞ ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ነገ ደግሞ እስኪ ሌላ ቪዲዮ ይዤላችሁ እመጣለሁኝ። ያልተሰለቸ ቪዲዮ ለማቅረብ እሞክራለሁ። ሀሳብ አስተያየታችሁን ማስቀመጣችሁ እንዳትረሱ። ቪዲዮ ላይክ አድርጋችሁ እንድትጀምሩ ትጠይቃለሁ። አዳዲስ ቤተሰቦች ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው።
ሁለት ነው።